እውነተኛ አገልግሎት የሚባለው በየሰንበት ትምህርት ቤቱ ዞረን ከምናስተምረው ይልቅ በየሺሻ ቤቱ ያሉትን ማስተማር ስንችል፣ በዚህ ሰዓት በጎን መንገድ ማን ያሳየናል የሚሉ ብዙዎች ናቸው። አሁን እኛ እዚህ ቁጭ ብለን ብዙ ዓመት የተማርነውን ትምህርት በደንብ ስናላምጥ በቃለ እግዚአብሔር ረሃብ እየተሰቃዩ ያሉ ሰፈራችን ውስጥ ድንጋይ ላይ ቁጭ ብለው ዛሬ ቀኑ እንዴት ነው የሚሄድልኝ እስከ ማታ የት ልሂድ ደግሞ ብለው የተጨነቁ እና ብንላቸው ይመጡ የነበሩ ግን ማናመጣቸው ሰዎች ፍላጎትም የለንም። በነገራችን ላይ ለእግዚአብሔርም የሚሆነው አይመስለንም። የሆኑ ሰዎች አይሱ አሁን መጣ አሁን ሰው ልትሆን ነው የምንላቸው ሰዎች አሉ። ቢመጡ ግን ከኛ የተሻለ ሊያገለግሉ ከኛ የተሻለ ሊያፈሩ የሚችሉ ማለት ነው። የሚችለውን ከማስጠናት በህይወቱ ዘምሮ የማያውቀውን ሰው እንዲዘምር ብናረገው፣ ቃለ እግዚአብሔር የተማረው እንዲሰማ ማድረግ ጥሩ ነው። ግን የሚበልጠው ሰምቶ የማያውቀው የተጠማ አለ። በትንሽ ቃለ እግዚአብሔር ልቡ የሚሰበር ሰው አለ። የዶሮ ጩኸት ንስሐ አስገባው። እኛ ግን የዶሮዎቹን አጫጫ እያወዳደርን አቤት የዛሬው አጫጫው በጣም ትንሽ ሰዓቱን ደግሞ ባያረዝመው። አዲስ ክርስቲያን መቼ ነው የምናመጣው? ቅዳሴ ላይ የስንት ዓመት ጻው ንዑሰ ክርስቲያን ብለን ቀደስን። እኔ በህይወቴ ጻው ብዬ ስቀድስ ንዑሰ ክርስቲያን ሲወጣ ይቻላል እስከዛሬ። ሰረገላው ጽድቁ ቀርቶብን እዚህ መተው ቤተክርስቲያን መተው የሚያናግራቸው ያጡ የተጨነቁ በጣም ብሶች አሉ። አሯሩጦን የደረሰበት ምን አይነት እንደው ትሁት ዲያቆን ነው። አሁን እኔ አንድ ሰው ሂድና አስተምር ተብዬ ብጠራ ሊያውም ሮጠ ድረስበት ተብዬ ማለት ኧረ በፍጹም እንደዚህ አይነት መናናቅም የለም። ከፈለገ ሮጦ ይምጣ አይደል? ወመንፈስ ቅዱስ አሐዱ አምላክ አሜን። ናማት በበስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ዛሬ የምንማርበት ስለ መንፈሳዊ አገልግሎት ስለሆነ ፊልጶሳዊ አገልግሎት በሚል ርዕስ እንማራለን። እስኪ በሉ ፊልጶሳዊ በሉ አገልግሎት። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ እኛ ኢትዮጵያውያን ሁሉ ክርስቲያን የሆንበት ክርስትና ወደ ሀገራችን የመጣበት የመጀመሪያው ኢትዮጵያዊ ሐዋርያ እና ኢትዮጵያዊ ክርስቲያን ቅዱስ ባኮስ ኢትዮጵያዊ ጃንደረባ ያመነበት የተጠመቀበት መንፈሳዊ አገልግሎት ለመጀመሪያ ጊዜ በሀገራችን የተሰራው የቅዱስ ፊልጶስ አገልግሎት ነው። የዲያቆኑ የፊልጶስ አገልግሎት ነውና ይህንን ምዕራፍ ከአገልግሎት አንጻር ማለት ከታሪክ አንጻር ፊልጶስ ማን ነው? ኢትዮጵያዊ ጃንደረባ ማን ነው? የተፈጸመው ምስጢር እንዴት ተፈጸመ? ይሄ ራሱን የቻለ ሌላ ትምህርት ነው። ነገር ግን እንደ አገልጋይ ደግሞ በቤተ ክርስቲያን በሰንበት ትምህርት ቤት እና በልዩ ልዩ መዋቅሮች በክህነት ለምናገለግል ወንድሞች እህቶች ፊልጶስ እንደ አገልጋይ ምንድነው እኛን የሚያስተምረን እና ይህን ምዕራፍ እንደ አገልግሎት ትምህርት ዛሬ እንማራዋለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ለማስታወስ ያክል ሙሉ አንቀጹን አነበዋለሁ። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው።
መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም በውኑ የምታነበውን ታስተውለዋለህን አለው። ጃንደረባውም የሚያስተምረኝ ሳይኖር በምን አውቃለሁ አለው። ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፉ ቃልም እንዲህ የሚል ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሚሸልተው ፊት እንደማይናገር እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ ነቢዩ ይህን ስለማን ተናግሮታል? ስለ ራሱ ነው ወይንስ ስለሌላ? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃው ወረዱ፣ አጠመቀው። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ዳግመኛም ጃንደረባው ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ይህ አሁን ያነበብነው ክፍል የሀገራችን ኢትዮጵያ ክርስቲያን ለመሆኗ እኛም አሁን በዚህ ስፍራ እዚህ ለመሰብሰባችን ምክንያት የሆነ የአንድ ኢትዮጵያዊ የጥምቀት ታሪክ ክርስትናን የተቀበለበት ታሪክ ነው። በዚህ ታሪክ ላይ የመጀመሪያው መንፈሳዊ አገልጋይ ሆኖ የተቀመጠው በእኛ ታሪክ ላይ ከሰባቱ ዲያቆናት መካከል አንዱ የሆነው ቅዱስ ፊልጶስ ነው። ዲያቆን ቅዱስ ፊልጶስ ነው። ቅዱስ ፊልጶስ ከሰባቱ ዲያቆናት መካከል አንዱ ነው። ከሰባቱ ዲያቆናት መካከል የምናውቀው በሰማዕትነት ያረፈ ከሱ ቀድሞ ስሙ የተጠቀሰ ሌላ አባት ወይም ሌላ ሐዋርያ ሌላ ቅዱስ አለ። ማን ነው? ቀዳሜ ሰማዕት ቅዱስ እስጢፋኖስ አለ። እንግዲህ ከሰባቱ እግዚአብሔር ስድስቱን ተጠቅሞባቸው በጣም በርካታ ስራ ሰርተዋል። ከሰባቱ አንዱ ግን ኒቆላዎስ የሚባል ዲያቆን መጨረሻ ላይ ከሃዲ ሆኖ የራሱ የምንፍቅና ትምህርት ፈጥሮ ተወግዞ ከቤተ ክርስቲያን ተለይቷል። በዮሐንስ ራእይ ላይ የኒቆላውያንን ትምህርት እንዳትከተሉ፣ የኒቆላውያንን ትምህርት አልተከተልክምና አመሰግንሃለሁ እያለ ለፊልድልፊያ ቤተ ክርስቲያን መልአክ እግዚአብሔር ምስጋና ሲያቀርብ እናገኛለን። ስለዚህ ከሰባቱ አንዱ መንገድ ስቶ ወድቋል። የመጀመሪያው ግን በዲያቆናት ዝርዝር መጀመሪያ ላይ የተቀመጠው ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በሰማዕትነት አርፏል። ከእስጢፋኖስ ቀጥሎ መጀመሪያ ስሙን የምናገኘው ዲያቆን ፊልጶስ ነው። ከሐዋርያት ሥራ ምዕራፍ 7 ጀምራችሁ ስታነቡ ፊልጶስ በስደት ነው የወጣው። ቀዳሜ ሰማዕት ቅዱስ እስጢፋኖስ እንደሞተ እንደምታውቁት በቤተ ክርስቲያንም ታላቅ ስደት ሆነ ይላል። ክርስቲያኖች እግሬ አውጪኝ ብለው በቅርብ ወዳገኟቸው ሀገራት ሁሉ ሸሽተው ነበር እና ፊልጶስም የሸሸው ወደ ሰማርያ ነበረ። ሰማርያ ተብላ በምትጠራው የአሕዛብ ሀገር እንግዲህ ወደ ሰማርያ አትግቡ ተብሎ ኢትሁሩ ፍኖተ ሳምር ወይም በሰማርያውያን መንገድ አትሂዱ ብሎ ጌታ አዞ ነበር። አሁን ግን በአደባባይ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ነው የሚለው። ስለዚህ ወደ ሰማርያ ሄዶ ማገልገል የሚቻልበት ዘመን ነው፣ ክርስቶስ ፈቅዷል። ስለዚህ ፊልጶስ ወደ ሰማርያ ሄዶ ሰበከ። በጣም ብዙ ክርስቲያኖችን አፈራ፣ አስጠመቀ። ከዛ ዝናው ገነነ፣ በጣም ዝነኛ ሆነ፣ ተወዳጅ ሆነ። ልክ ዝናው ሲገን እግዚአብሔር ይበቃል፣ አሁን ደግሞ ወደ ምድረ በዳ ሂድ አለው ይላል። ወደ ምን ሂድ? እግዚአብሔር ክብራችን፣ ዝናችን በተለይ በመንፈሳዊ አገልግሎት የምንመሰገነው ምስጋና፣ የምንወደደው ተወዳጅነት ከመጠን እያለፈ ሲመጣ ከርኅራኄው የተነሳ ያስቆመዋል።
ምክንያቱም ሰው ወይም ፍጡር ምስጋና መቋቋም አይችልም። ከሆነ በላይ ስንመሰገን ራሳችንን እንረሳለን፣ የተነሳንበትን እንረሳለን፣ ራሳችን ያደረግነውም ይመስለናል። እግዚአብሔር በእኛ ተጠቅሞ የሰራውን ስራ እኛ የሰራ ነው ይመስለን። ስለዚህ አስቆመ ማለት ነው። በሰማርያ ዝነኛ ሲሆን ይበቃሃል አለውና አሁን ደግሞ ወደ ምድረ በዳ ሂድ አለው። የመጀመሪያው ገና ምዕራፉን ማንበብ ሳንጀምር ፊልጶስ እሺ ብሎ ከዝና ካለበት ክብር ካለበት ከሰማርያ ወደ ምድረ በዳ ሄደ ማለት። ብዙ ጊዜ ሰው ከተወደደበት ቦታ ሲነሳ ደስ ይለዋል አይለውም። አበሻ ምቀኛ ነው። አሁን ሰው ወደደኝ ብላችሁ ነው። አሁን እንደው ምን አለ ትንሽ ብቆይ ደና ሰው ሲወደኝ ሲለምድልኝ ነው የሚለው አይደል? ወይ ደግሞ ያሳምጻል። ይኸው በአሰራር በምን አሳበው አነሱኝ ከቦታዬ። ሰው ሲወደኝ ምቀኛ መቼስ ሳይጠፋም ነው የምንለው እኛ። እንደዚህ አይነት አገልጋይ የለም። በፈለገው ጊዜ እግዚአብሔር ከዚህ ቦታ አንስቶ ወደ ሌላ ቦታ ሊወስደን ይችላል አይችልም? ይችላል። ግን እኛ አንፈልግም። እንኳን ከሀገር ቀርቶ ሰንበት ትምህርት ቤት ውስጥ ከአንድ የአገልግሎት ክፍል ተሟሙቀን ተስማምተን እያገለገልን እያለ አይ እዚህ ጋር ክፍተት አለ እዛ ጋር ሂድ ብንባል ብዙዎቻችን ፈቃደኛ አይደለም። ሰው ሲዋደድ አትወዱም ነው የምንለው አይደል? ወይም ስራ ሲቀና አንወድም። አሁን ደና ሲይዘው ከዚህ ቦታ የምታነሱኝ ስለተሳካልኝ ነው ብለን የምናስበው። አገልጋይ ግን ትልቁ የክብር ማዕረግ ስሙ ምንድን ነው? ምርጥ ዕቃ ነው። ቅዱስ ጳውሎስ ነዋይ ኅሩይ ወይም ምርጥ ዕቃ ከዚያ ጋር አንስቶ ወደዛ ስትወስደው ኧረ እዚህ ጋር ይመቸኛል ይላል አይልም። ዕቃ እንዳነሱት ነው የሚሆነው። እንደፈለገ እግዚአብሔር እኛን መጠቀም መቻል አለበት። አሁን እኛና ቅዱስ ጳውሎስ ልዩነታችን ምንድን ነው? እኛ ምርጥ ዕቃ መሆን ያልቻልንበት ምክንያት ጸባያችን እንደ ዕቃ አይደለም። እግዚአብሔር እንደ ዕቃ ሊጠቀምበን አንችልም። እንደውም ኮስተር ብለን ዕቃ መሰልኩ እንዴ ነው ምንለው አይደል? ሰው ራሱ ተነስተ ከዚህ ወደዛ ይስል ምን ነው እንደ ዕቃ ነው እንደምታይ። ግን ለካ ዕቃ የማዕረግ ስም ነው፣ የክብር ስም ነው። እና ፊልጶስን ወደ ምድረ በዳ ሂድ ሲለው ከተመቸው ከሞቀው አገልግሎት ተነስቶ ወደ ምድረ በዳ ሄደ። ሁለተኛ የምንማረው ወደ ምድረ በዳ ሄደ የሚለው ነው። እስኪ ከኔ ጋር ወደ ምድረ በዳ ሄደ። አሁን ሁላችንም አገልጋዮች ነን፣ ግን ወደ ምድረ በዳ መሄድ አንፈልግም። ምድረ በዳ ማለት ምን ማለት ነው? ልምላሜ ዕፅ የሌለበት፣ ነቃማ የሌለበት፣ ውሃ ብትፈልጉ የምትጠጡት የማታገኙበት፣ የምትጠለሉበት ዛፍ ብትፈልጉ የደረቀ ምንም አይነት ውሃ የሌለበት የደረቀ ቦታ። እውነተኛ አገልጋይ ማገልገል ያለበት በምድረ በዳ እንደማ እንደ ዲያቆኑ እንደ ቅዱስ ፊልጶስ ወደ ምድረ በዳ ሄደ። ቃል በቃል ካየነው ልክ ነው። ጋዛ መንገዱ በመሰረቱ እስራኤል መካከለኛው ምስራቅ ድንጋይ ነው። አገሩ ራሱ ምድረ በዳ ነው። ማርና ወተት የምታፈልቀው ሲባል እንደው ዛፍ በዛፍ እንዳይመስለን። በተለይ አሁን ደግሞ ያሉበት ሁኔታ ከዛ የባሰ ነው። በጦርነትም በምን መሬቱን በጣም ጎድተውታል። ግን እግዚአብሔር ቃል ኪዳኑን ስለማይረሳ ጥቂት የዘሩትን እየባረከላቸው ይኖራሉ። ሀገሩ ግን ደረቅ ሀገር ነው። ለአገልጋይ ግን ሲሆን ምን መሰላችሁ? ማገልገል ያለብን ወደ ምድረ በዳ ነው ማለት ምን ማለት ነው? ለምሳሌ አሁን እኔ ወደዚህ ጉባኤ መተህ ቆመህ ተናገር ቃል እግዚአብሔር አስተምር ተብዬ መጣሁ። መጥቼ እዚህ የማገለግለው ምድረ በዳ ላይ አይደለም። ቢያንስ ለዓመት ከፍ ሲል ለ5 ዓመት ከፍ ሲል ለ10 ዓመት ለ20 ዓመት የተማሩ አገልጋዮችን ለማስተማር ነው የመጣሁት። ምድረ በዳ ሊባል አይችልም። ዛፍ አብቅለው ፍሬ አፍርተው አብበው በቃ ባጭሩ ወደ መናፈሻ ነው የመጣሁት ማለት ነው። እየሰማችሁ ቃለ እግዚአብሔር ያልደረሰው ሰው እዚህ መሃል የለም። ብዙ ትምህርት ተምሮ የጠገበ እንደውም ትምህርት ኢቫሉዌት የሚያደርግ የዛሬው ትምህርት ጥሩ ነው የዛሬው ግን ቀዝቀዝ አለ የሚል እንዲህ ከሚለው ይሄን ጥቅስ ቢጠቅሰው ጥሩ ነበር የሚል ሰው ምድረ በዳ ሊባል አይችልም። የምድረ በዳ አገልግሎት ማለት በህይወቱ ቃለ እግዚአብሔር ሰምቶ የማያውቀን ሰው ማሰማት ማለት ነው። በየሰንበት ትምህርት ቤቱ የዞሩ ማስተማር፣ በየማህበራቱ የዞርን ማስተማር፣ በየአጥቢያው የዞርን ማስተማር፣ ይሄ የምድረ በዳ አገልግሎት አይደለም። እውነተኛ አገልግሎት የሚባለው በየሰንበት ትምህርት ቤቱ ዞረን ከምናስተምረው ይልቅ በየሺሻ ቤቱ ያሉትን ማስተማር ስንችል፣ በየጫት ቤቱ ያሉትን ማስተማር፣ ከመጠጥ ቤት አውጥተን ወደ መንፈሳዊ ህይወት ስናመጣቸው፣ እድሜውን ሙሉ አስቀድሶ የማያውቀውን ሰው፣ እድሜውን ሙሉ ቤተክርስቲያን ተሳልሞ የማያውቀውን ሰው እንዲመጣ ያደረግን እንደሆን የዛን ጊዜ አገልግሎታችን ወደ ምን ይሆናል? ወደ ምድረ በዳ። አንፈልገውም። በነገራችን ላይ የምድረ በዳ አገልግሎት ገና አልጀመርም። የተተከለውን ነው የምንኮተኩተው፣ የተተከለውን ነው የምናርመው።
ኦልሬዲ አምነው ወደ ቤተክርስቲያን የመጡትን ሰዎች ነው የምናስተምረውኛ። በዚህ ሰዓት በጎን መንገድ ማን ያሳየናል የሚሉ ብዙዎች ናቸው። አሁን እኛ እዚህ ቁጭ ብለን ብዙ ዓመት የተማርነውን ትምህርት በደንብ ስናላምጥ በቃለ እግዚአብሔር ረሃብ እየተሰቃዩ ያሉ ሰፈራችን ውስጥ ድንጋይ ላይ ቁጭ ብለው ዛሬ ቀኑ እንዴት ነው የሚሄድልኝ እስከ ማታ የት ልሂድ ደግሞ ብለው የተጨነቁ እና ብንላቸው ይመጡ የነበሩ ግን ማናመጣቸው ሰዎች አሉ። ፍላጎትም የለንም። በነገራችን ላይ ለእግዚአብሔርም የሚሆኑ አይመስልንም። የሆኑ ሰዎች አይሱ አሁን መጣ አሁን ሰው ልትሆን ነው የምንላቸው ሰዎች አሉ። ቢመጡ ግን ከኛ የተሻለ ሊያገለግሉ ከኛ የተሻለ ሊያፈሩ የሚችሉ ማለት ነው። እና ሁለተኛ እንደ አገልጋይ ራሳችንን የምንመዝነው አገልግሎቴ ፊልጶሳዊ ነው ወይ ለማለት የምንገመግመው ወደ ምድረ በዳ ሂድ የሚለውን የመንፈስ ቅዱስ ወይም የእግዚአብሔር መልአክ ቃል ማስታወስ ነው ማለት ነው። እስኪ በሉ ወደ ምድረ በዳ ሂድ። ስለዚህ መዝሙር የሚችለውን ከማስጠናት በሕይወቱ ዘምሮ የማያውቀውን ሰው እንዲዘምር ብናረገው፣ ቃለ እግዚአብሔር የተማረው እንዲሰማ ማድረግ ጥሩ ነው። ግን የሚበልጠው ሰምቶ የማያውቀው የተጠማ አለ። በትንሽ ቃል እግዚአብሔር ልቡ የሚሰበር ሰዋል። እኛውን ለምደን እንግዲህ ጴጥሮስ አይታቸዋል። ዶሮ ሲጮ ሰምቶ ነው አይደል ያለቀሰው? ዶሮ ሲጮ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮ ሰምተን? ዶሮ ማለት ሰባኪያ ማለት ነው። የዶሮ ጩኸት ማለት መንፈስ ቅዱስ ነው። በነቢያት አድሮ የተናገረው መንፈስ ቅዱስ ነው በወፍ የተመሰለው። የዶሮ ጩኸት ንስሐ አስገባው። እኛ ግን የዶሮዎቹን አጫጫ እያወዳደርን አቤት የዛሬው አጫጫው በጣም ትንሽ ሰዓቱን ደግሞ ባያረዝመው የዛሬው ደግሞ እያልን ቅኔ ላይ ነው ያለ ነው ማለት ነው። ይሄ ሆስፒታል ውስጥ ያለ ባክቴሪያ አለ መድኃኒት የማይጠቅመው ማለት ነው። ቃል እግዚአብሔር ከመስማት ዛማ። ስለዚህ ሁለተኛ እውነት እያገለገልን ያለ ነው አገልግሎት ያላመኑትን ወደ ማመን የሚያመጣ ነው ወይ? አዲስ ክርስቲያን መቼ ነው የምናመጣው? ቅዳሴ ላይ ስንት ዓመት ጻው ንዑሰ ክርስቲያን ብለን ቀደስን። እኔ በህይወቴ ጻው ብዬ ስቀድስ ንዑሰ ክርስቲያን ሲወጣ ይቻላል እስከ ዛሬ። መቼ ገብቶ ነው የሚወጣው? መቼ አሳምነን አምጥተን ነው? መቼ ተጠምቆ ነው የሚወጣው? ጻው እንዳልቀረን ቤተክርስቲያን ጻውን የሰራችው እኮ አሳምነ አምጥተ ቅዳሴ ላይ ታቆመዋለ። ስለዚህ መሃል ላይ ቁርባን ሊሆን ሲል ውጪ አቆየው ብላ ነው የሰራችው ስርዓቱ እንጂ እንዲያምር ዜማው አይደለም። አንድ ቀን በህይወታችን አንድ ሰው ያመነ ሳናመጣ ያላመነ ሳናሳምን ሳናስጠምቅ ወደ ምድረ በዳ ሳንሄድ መናፈሻ ላይ ብቻ ማገልገል በጣም ከባድ። ስለዚህ ፊልጶስን ወደ ምድረ በዳ ሂድ ያለ የእግዚአብሔር መልአክ ሁላችንም ይበለን። በእውነት በቅዱሳኑ ምሪት ነው። በነገራችን ላይ መልአኩን ያዘዘው መላእክት የሌሉበት ቅዱሳን የሌሉበት አገልግሎትም አይሰምርም። እና ወደ ምድረ በዳ ሂድ፣ በኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ምን ወደሚለው ወደሚያወርደው ይላል። ወደ ቁልቁለቱ ሂድ ይላል። ወደ ሞት እየሄዱ ወዳሉ ሰዎች ሄዳ አስቆማቸው። እየወረዱ ያሉ በፍጥነት እየሄዱ ያሉ አሉ። ስለዚህ ሄዳ አስቆማቸው። እግዚአብሔር እሞት ያለችን ነፍስ ጠፋ ያለችን ነፍስ እንድንመልሳት ይፈልጋል። ሂዱ አምጡልኝ ይላል። ማንን ልካለው? ማንስ ይሄድልናል ሲል እኮ ሰምተ ነው። እግዚአብሔር እንደ ፊልጶስ የሚታዘዘው አገልጋይ ይፈልጋል። ፊልጶስ ተነስቶ ሄደ ይላል። እነሆም ህንደኬ የተባለች ንግስት አዛዥና ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። እስቲ በሉ ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። በጣም ይገርማል። ሊሰግድ ወደ ኢየሩሳሌም የሚመጣ ባለስልጣን አይገርም? ጃንደረባው ግን ምን ሊል ሄዶ ነበር? ሊሰግድ። ቤተክርስቲያን ሊሰግዱ የሚመጡ ባለስልጣናት ያስፈልጓት አለው። ውስጡ በእውነት ቤተክርስቲያንና መንግስት እንዴት ራሱ ግንኙነት እንደሚኖራቸው ያሳያል። ጥቂት አነሳዋለሁ ወረድ ብዬ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስ መጽሐፍ ያነብ ነበር። ይህ ሰው ባለስልጣን ነው፣ ባለጸጋ ነው። ከኢትዮጵያ ኢየሩሳሌም ድረስ የሚሄድበት ትራንስፖርት በግሉ የሚሄድ ሰው፣ በግል ፕሌን እንደሚሄድ በሉት። በዛን ጊዜ የራሱ ብራና አለው፣ ማተሚያ ቤት የለም። መጽሐፍ ቅዱስ የራሱ ትንቢተ ኢሳያስ አለው፣ እያነበበ ነው። እና ባለስልጣን ነው። በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነበር። መጽሐፍ ቅዱስ የሚያነቡ ባለስልጣኖች ጸሎት እያረጉ መንፈሳዊ ጉዞ ተጉዘው ሲመለሱ ዳዊት እየደገሙ የሚመጡ ባለስልጣኖች ነበሯት ኢትዮጵያ። ይገርማል። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኛ ነው ይላል።
መንፈስ ቅዱስ። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማው። ፊልጶስም ሮጠ። ሶስተኛው ነው ወደ ምድረ በዳ መሄድ አልኳችሁ። ሶስተኛው ፊልጶስም በሉ እስኪ ሮጠ። በጣም የሚገርም ነው። ሶስተኛው ፊልጶሳዊ አገልጋይ ማለት የሚሮጥ አገልጋይ ወደ ሰረገላው ሮጠ። ይሄ በጣም ይገርማል። ሰረገላ ማለት ምን ማለት ነው? መኪና በሉት ካነሰ 2 አለዚያ 4 አለዚያ 6 እስከ 8 ድረስ ፈረሶች ከፊት እየበረሩ እየጋለቡ የሚወስዱት መኪና ማለት ነው። ሰረገላው በፍጥነት እየሄደ ፊልጶስ ሮጠ፣ ደረሰበት ሰረገላው ላይ። ሰረገላ ላይ ሮጦ የሚደርስ አገልጋይ ያስፈልጋል ማለት ነው። አሁን ያለንበት ዘመን ትውልዱ በፍጥነት እየሮጠ ነው። በፍጥነት በሚሄድ ሰረገላ፣ በምን በፍጥነት በሚሄድ ቴክኖሎጂ፣ በፍጥነት በሚሄድ ሚዲያ፣ በፍጥነት በሚሄድ የሙዚቃ ኢንዱስትሪ፣ በፍጥነት በሚሄድ የፊልም ኢንዱስትሪ፣ በፍጥነት በሚሄድ የዝሙት ኢንዱስትሪ እየፈጠነ ነው። ዓለም ስራዋን እየሰራች ነው። የመጠጡ አይነት ከሺህ በላይ ነው። በፍጥነት መጠጡ በስቷል፣ ዝሙቱ በስቷል፣ ጭፈራው በስቷል። ሰውን ና ብሎ የሚወስደው ሰረገላ ብዙ አይነት ነው። ምንድነው ማድረግ ያለብን? በሰረገላው ፍጥነት መሮጥ አለብን። መራገም አይደለም። ይሄ የማይረባ ትውልድ ማለት አይደል። አገልጋይ በሰረገላው ፍጥነት መሮጥ አለብን። አመልጠውናል። አሁን እኛ በእኛ እድሜ እንኳን የእኛ ታናሾች የሚያወሩት ወሬ አይገባን። ትውልዱ እኮ ሄዷል እኮ ጥሶን እኮ ሄዷል ብለህ ከምትቆም ሩጥ እና ድረስበት። እንደ ፊልጶስ መሮጥ ማለት ፊዚካሊ መሮጥ ማለት አይደለም። ከኛ ያነሱት ወይም የሚመጣው ትውልድ የሚያስበው ምንድነው? የሚያስበው ምንድነው? ጭንቀቱ። አሁን እኮ ተላለፍንም እኛ የምናስተምረውና ትውልዱ የጨነቀው ሌላ ጉዳይ ሊሆን ይችላል። ምንድነው እየፈተነ ያለው ኃጢአት? በትውልዱ ፍጥነት መሮጥ ያስፈልጋል። ወደ ሰረገላው ሮጠ ይላል። ወደ ሰረገላ የሚሮጥ አገልጋይ ያድርገን እግዚአብሔር። አሁን እኛ ወደ ሰረገላው አይደለም የምንሮጠው፣ ሰረገላው ነው እኛን የሚያሯሩጥ፣ እኛን የምናመልጠው። በሚያሳዝን ሁኔታ ምዕመናን መጥተው እንዲማሩ እንጂ እኛ ወደ ምዕመናን ሄደን ማስተምረን እንኳን እናውቅ። በጣም ይገርማል። የት ነው እስቲ? ያው እኔም እዚሁ ሰንበት ትምህርት ቤት ያደግኩት፣ እናንተ ብዙ ነው የምታገለግሉት። መቼ ነው እስቲ በየመንደሩ ሄደን ሰውን ያስተማሩ? ኑና ተማሩ የሚል ማስታወቂያ እንለጥፋለን፣ ተመዝገቡ እንላለን፣ ምዝገባ አልቋል እንላለን። ጌታ ያለው ሂዱና ምን በሉ እስኪ በሉ፣ ሂዱና አስተምሩ። እኛ ግን ኑና ተማሩ ነው። ጌታ ካለው በተቃራኒ ነው የምንሰራው። ወደ ሰረገላው አንሮጥም። ይኸው እዚህ ግቢ መጥቶ አንድ ሰው ግራ ገብቶ ቁጭ ብሎ ከጠዋት እስከ ማታ ቢቀመጥ ምን ነው ምን ሆንክ የሚለው አለ? የለም። ምን ነው ወንድሜ ምን ሆነሽ ነው እህቴ የሚለው የለም። ሰረገላው ጽድቁ ቀርቶብን ኧረ እዚህ መጥተው ቤተክርስቲያን መጥተው የሚያናግራቸው ያጡ የተጨነቁ በጣም ብዙዎች አሉ። ፊልጶስ ግን ሮጦ ደረሰበት ይላል። ወደ ሰረገላው ሮጦ ደረሰበት። ስንት ሰውን ለማናገር ነው የሮጦ? መልሱልኝ። አንድ ሰው ለማስተማር አሯሩጦ ነው የደረሰበት። ምን አይነት እንደው ትሁት ዲያቆን ነው! አሁን እኔ አንድ ሰው ሂድና አስተምር ተብዬ ብጠራ ሊያውም ሮጠ ድረስበት ተብዬ ማለት ኧረ በፍጹም እንደዚህ አይነት መናናቅም የለም። ከፈለገ ሮጦ ይምጣ አይደል እንጂ እኔ ሮጬማ አላስተምርም። ክብሬን ጠብቄ ነው ማስተማር የምፈልገው። እንደዚህ ነው የኛ አገልግሎት። ሮጦ ደረሰ። ልቡ እስኪፈርስ ሮጦ ሰው ለማዳን፣ አንድ ሰው ለማዳን። አሁን ለአንድ ሰው እኛ መች ምን እናስባለን? ግን አንዲትም ነፍስ ዋጋ አላት። አንድ ሰው ለማዳን ሮጠ። ግን በጣም ይገርማል። ፊልጶስ ሮጦ የደረሰው ጃንደረባው ላይ እንዳይመስላችሁ የኢትዮጵያ ሕዝብ ላይ ነው። እሱ ሮጦ እሱ ላይ ባይደርስበት ኖሮ ዛሬ እኛ ክርስቲያኖች እንሆን ነበር? አንሆንም። ለካ ሮጦ የደረሰው አንድ ነፍስ ላይ አይደለም፣ መላው አፍሪካ ላይ ነው የደረሰው። አያችሁ፣ ለአንድ ሰው መዳን የምናደርገው ትጋትና ጭንቀት የብዙ ሰዎች መዳን ምክንያት ሊሆን ይችላል። ለአንድ ሰው የሚነገረው ቃል እግዚአብሔር በጣም ብዙ ሰዎች እንዲድኑ ምክንያት ሊሆን ይችላል። እኛ አሁን አንድ ሰው ከሆነ ዋጋ የሌለው ይመስላል። ግን ለካ አንድ ሰው ላይ የምትደክሙት ድካም ብዙ ሺህ ሰዎች ጋር ሊደርስ ይችላል። እና ወደ ሰረገላው ሮጦ ደረሰበት፣ አንድን ሰው አናገረ ማለት ነው። ይሄ በጣም በጣም አስገራሚ ነው። ከዛ ደረሰና ምንድን ያደረገው? ወደ ሰረገላው ቀረበና አናገረው ጃንደረባውን። ፊልጶስ ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማውና በውኑ የምታነበውን ታስተውለዋለህን አለው ይላል።
እስኪ በሉ የምታነበው ታስተውለዋለህን? አዎ ጠየቀው። ጃንደረባው ጠየቀው። ሲጠይቀው ምን አለ? እርሱም የሚመራኝ ሳይኖር እንዴት ይቻለኛል? እዚህ ላይ እኔ ኢትዮጵያዊ መሆኑን እጠራጠራለሁ። ይሄ ሰውዬ ለምን አሁን አንድ ኢትዮጵያዊ የምታነበው ይገባሃል ቢባል ምንድን ነው የሚሰማው? እስቲ አሁን ወደዚህ የመጣችሁ በታክሲ ወይ በመኪና ነው ወይ በእግራችሁ ብቻ መንገድ ላይ ቁጭ ብላችሁ እያነበባችሁ አንድ የማታውቁት ሰው መጥቶ ይገባሻል ግን የምታነቢው ቢላችሁ ምንድን ነው? ምን አገባህ ነው አይደለ? አዎ በጣም ትዕቢተኞች እኮ ነን እኛ። የማናውቀውን ነገር ራሱ የማናውቅ መስለን መታየት አንፈልግም። ማንበብ መጽሐፍ የማይችል ሰው ራሱ መጽሐፍ ይዞ እንደሚያነብ ነው የሚሆነው። አንዲት እናት እንደውም አንድ ሰውዬ ማንበብ መጽሐፍ አይችልምና ጋዜጣ ይዞ ቁጭ ይላል። ከዛ አንድ ቀን መለስ ብለው ሲያዩት ዘቅዝቆታል ጋዜጣው። ኧረ ፊደሉ ፈሰሰ አሉት። ገልብጠው ወደ ላይ አድርገዋል። አላዋቂ ሆነን ግን አላዋቂ መስሎ መታየት አንፈልግም። እኔ በቃ በትክክል በትትና ከጠየቀን የምንጠይቀው አንድ ነገር ነው። እሱም ስንት ሰዓት ነው ብለን አሁን ስንት ሰዓት ነው እሷን እንጠይቃለን። ከዛ ውጭ ግን አላዋቂ መስሎ ከመታየት ሞት ነው የምንመርጠው። የምታነበውን ታስተውለዋለህን ሲለው የሚመራኝ ሳይኖር እንዴት ይቻለኛል? ግን ምን አሳየን? የሚመራኝ ሳይኖር እንዴት ይቻለኛል? እችን ቃል በሉ። የሚመራኝ ሳይኖር እንዴት ይቻለኛል? ይገርማቸዋል። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ድምፅ ነው። የምዕመናን ድምፅ ነው። የሚመራን ሳይኖር እንዴት ይቻለናል? መቼ አስተማራችሁን? ሁሉም ምዕመናን እኮ ይህን ይላሉ። ቀረብ ብላችሁ ጠይቋቸው። እንዴት እናውቃለን? እኛ እኮ አልተማርን። መራ አስተምሩን እባካችሁ። እኛንም አናስተምራቸው። አይገባህም ትለዋል። የሚያስረዳኝ ሳይኖር እንዴት ይቻለኛል? ብዙ ምዕመናን ማንም ያስተምረን እያሉ ነው ከሃይማኖቱ የሚወጡት። ከዚች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አውቀው ይመስላችኋል ሰው ከዚች ቤተክርስቲያን የሚወጣው? ይጠብቅና ሲያየን አናስተምረውም ይወጣል። ቢያይ እናገለዋለን፣ አንቀበለውም። ስለዚህ ይወጣል። ጠዋት ይመጣል። ቅዳሴው በግዕዝ ነው፣ አይገባውም። እና ተሰጦ እናስተምር የሚል የለም። ስለዚህ አይቶ የሚያስረዳኝ ሳይኖር እንዴት ይቻለኛል ብሎ ይወጣል። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ድምፅ ነው። በነገራችን አለማወቃቸው የሚቆጫቸዋል። ትልልቅ አባቶች አሁን ትምህርት ሲሰሙ አሁን እኔ እስከዚህ ዕድሜ ድረስ ይህንን ሳላቅ መቆየቴ ይላል። እንደው እኮ እናንተ እኮ ግፍ አለባችሁ ሳታስተምሩን ይላል። የሚያስረዳኝ ሳይኖር አቤት ሰንበት ትምህርት ቤት ያለበት ዕዳ እንጠየቃለን እኮ። በነገራችን ላይ እኛ እንደ ቀልድ የምናውቀውን ነገር የሆነ ሰውዬ አያውቀውም። ቢያውቀው እንደ ትልቁ ቀኑን ሙሉ ሲያወራ ይውላል። አይገርምም እያለ ለሰው ያወራዋል። እኛ እኮ እናውቀዋለን፣ አላምጠን ጠግበነዋል። ራሱ እንዲህ አይነት ስሜት የለም ውስጣችን። የሚያስረዳኝ ሳይኖር እንዴት ይቻለኛል? የምታውቋትን እንኳን ነገር ለሌላው ሰው የመናገር ዕዳ አለብን እኮ። ትንሽም ይሁን ብዙም ይሁን ማለት የሚመራኝ ሳይኖር እንዴት ይቻለኛል? ነቢዩ ይሄን ስለማን ተናግሮታል? ስለ ራሱ ነው ወይስ ስለሌላ አለ። የተማረ ሰው ጥያቄ ነው። ደረቅ ጥያቄ አይደለም የጠየቀው። ለጃንደረባው ለፊልጶስ የጠየቀው ምርጫ ነው። ነቢዩ ይሄን ስለማን ተናግሮታል? ስለ ራሱ ነው ወይስ ስለሌላ? ስለ ራሱ፣ ስለሌላ ነው ለካ የሚናገረውን መጽሐፍ ያ ቃል ማለት ነው። አያችሁ፣ የተማረ ሰው ጥያቄ ብሎ ጠየቀው። ወደ ሰረገላው ወጥቶ እንዲቀመጥ ለመነው ይላል። ፊልጶስ አንድ ሰው ነው፣ አስተማረው። እሱ መጥቶ እዚህ አስተማረ። ይሄ አዳራሽ ተሰራ፣ ይቺ ቤተ መቅደስ ተሰራች፣ ቆራቢያን ሆንን፣ ባለማተብ ሆንን። አንድ ባለስልጣን ላይ የተሰራ ስራ ማለት። ይህንን ከጃንደረባው እና ከፊልጶስ ግንኙነት እናያለን። ወደ ሰረገላው ሮጠ። ልብ አድርጉ፣ ምራኝ የሚል ባለስልጣን አገኘ። በጣም ትሕትናውን እናደንቃለን። አንዳንድ ሰው ሌላ ቦታ ባለው ስልጣንና እውቀት ይመካና መጽሐፍ ቅዱስ ላይ ይፈላሰፋል። የምታነበውን ታስተውለዋለህ ሲለው እኔ አሁን ይሄ ለእኔ ቀላል ነገር ነው፣ ከባድ ነገር ነው፣ እኔ ስንት ነገር የምመራ ሰው፣ እስቲ ቆይ ብሎ አንዳንድ ሰው ደፋር ነው፣ ጥቅስ ላይ ሀሳብ ይሰጣል። መጽሐፍ ቅዱስ ሀሳብ መስጫ ሳጥን አይደለም። የሚመራኝ ሳይኖር ከቤተ ክርስቲያን ጋር ሆነን ነው ማንበብ ያለብን። ከዚህ በኋላ አስተማረው። ከዛ ውሃ ዳር ደረሱ። በጣም ይገርማል በእውነት። ውሃ ዳር ሲደርሱ ጃንደረባው ምን አለ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? በጣም ይህ አረፍተ ነገር ማለት እኛን ክርስቲያን ያረጋ አረፍተ ነገር ነው። እስኪ በሉ እነሆ ውሃ
እንዳልጠመቅ የሚከለክለኝ ምንድነው? ይህ አረፍተ ነገር ለአገልጋዮች በተለይ በጣም ብዙ ትምህርት አለ። የመጀመሪያው ጃንደረባው እነሆ ውሃ ብሎ ነው የጀመረው። ችግር አይደለም ያወራው፣ መጀመሪያ መፍትሄውን ነው ያወራው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ መጀመሪያ ውሃውን አሳየና ይሄው ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። ብዙ ጊዜ እኛ በቤተ ክርስቲያን ጉዳዮች ላይ ውሃው ላይ ሐሳብ አንሰጥም። የሚከለክለኝ ምንድነው የሚለው ላይ ግን በጣም ብዙ ማውራት እንወዳለን። እነሆ ውሃ ማለት ላይ ችግር አለብን። ችግር መዘርዘር ላይ ግን በጣም ጎበዞች ነን። ሰንበት ትምህርት ቤቱ በጣም ከፍተኛ ችግር፣ የበጀት ችግር አለበት። አመራሮቹ እንደዚህ አላደረጉም። መዝሙር ክፍሉ እንዲህ፣ ትምህርት ክፍሉ እንዲህ አላደረገም። ሰበካ ጉባኤው በቃ ምን እናድርግ? ራሳችንን እናጥፋ? አገር ለቀን እንውጣ? ምንድነው ሐሳቡ? እነሆ ውሃ። ስለዚህ ይኸውላችሁ እቺን ተክዬ ቤት ደስ ይለኛል። ከዚህ በኋላ ስብሰባ ላይ ሰው ችግር ሲያወራ ነካ አርጉትና ወደ ውሃው ገባ በሉት። እሺ የሚከለክለኝ ምንድነው? ገብቶናል። ውሃው ምንድነው? ሁሉም የቤተ ክርስቲያን ችግር በጃንደረባው አነጋገር መፈታት ይችላል። ለምሳሌ እነሆ ውሃ እንዳልጠመቅ፣ እነሆ ስልክ ምን እንዳልል የሚከለክለኝ ምንድነው? መልሱ እንጂ። እነሆ ስልክ እንዳልደውል፣ እነሆ መጽሐፍ አይሰማም የሚከለክለኝ፣ እነሆ ወንበር እንዳልቀመጥ፣ እነሆ ቤተ መቅደስ እንዳላስቀድስ፣ እነሆ ንስሐ አባት ንስሐ እንዳልገባ፣ እነሆ ከበሮ ምን እንዳልን እንዳልመታ የሚከለክለኝ፣ እነሆ መድረክ እንዳላገለግል። ሁሉም ችግር በዚህ መንገድ መፈታት ይችላል። ሁሉም ችግር እነሆ ንስሐ እንዳልገባ፣ እነሆ መጽሐፍ እንዳላነብ፣ እነሆ ልብስ የምስጋና መዝሙር ልብስ እንዳልዘምር የሚከለክለኝ ምንድን ነው? ችግሩን አይደለም ያስቀደመው ጃንደረባው። ምኑ ነው? መፍትሄውን፣ ውሃውን ነው። ስለዚህ መጀመሪያ ለቤተ ክርስቲያን አሁን ይኸውላችሁ ስለ ቤተ ክርስቲያን ችግር ማውራት በጣም አገልግሎት የሚመስለን ሰዎች አሉ። አሁን ሚዲያውን ብትከፍቱ ዩቲዩብ ላይ ብትገቡ የኔ አይነቱ አገልጋይ አብዛኛው ስለ ቤተ ክርስቲያን ችግር በጣም ያወራል። ምዕመናን በጣም እኮ አሳዛኝ ዘመን ላይ ነው የደረስነው። ከፓትርያርኩ አንስቶ ጳጳሳቱ ምን አንድ ሰው የለም እኮ ዛሬ እንደዚህ እየተደረገ ነው ብዬ አሁን እኔ አንድ ሚዲያ ላይ ወጥቼ ብናገር አንተ የተዋህዶ እንቁ እንደው እንዳንተ አይነት ሶስት ቢገኝ እቺ ሀገር የት በደረሰች የሚለኝ ሰው አላጣም። ግን ያወራሁት ችግር ነው። ውሃውስ ቤተ ክርስቲያን እናታችን ነች አይደለች? እናት አይደለች? እናታችሁ ብትታመም ጎረቤት ሄዳችሁ የሷ እኮ በሽታ እኮ ብላችሁ ታወራላችሁ? ብትችሉ መድኃኒት ትገዛላችሁ፣ ካልቻላችሁ በሩን ዘግታችሁ ቁስሏን ትሸፍኑታላችሁ፣ ህመሟን ትደብቃላችሁ። እምነባህ ብለን አይደል የምንገባው? እናታችን እኮ ነች ቤተክርስቲያን። የእናትን ችግር ለምንድን ነው አደባባይ ላይ ወጥተህ የምታወራው? ከቻልክ ማከም ነው፣ አለዚያ ዝም ማለቱም ትብብር። ቢያንስ አትስደባት። በጣም አሁን የተቸገርነው እንደ ጀግና ያስቆጥራል መሳደብ። በተለይ ቤተክርስቲያንን ማቃለል እንዲህ እኮ ስለሆነ ነው እንዲህ ስለሆነ ሰንበት ትምህርት ቤት አመራር ይመረጥ ይባላል። እጅ አውጥተን እንመርጣቸዋለን። በተመረጡ በማንግስቱ ያስጠሉናል። አመራሩ ነው ምንለው ራሱ ስንጠራቸው ከኛ ጠገብ እኮ የተነሱ ልጆች ናቸው። ምንም የሆነ በማግስቱ የሆነ አውሬ ሆኖ አያድሩ። እኛ የመረጥናቸው ሰዎች እንጠላቸዋል። መዝሙር ክፍሎች ምናምን ክፍሎች ምናምን እንባባለው። በጣም ይገርማል። እና እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? ነግሮን ሄደ። ፎርሙላ ሰጥቶን ሄደው። ይሄ ሰው ቀላል ሰው አይደለም። ኢትዮጵያዊ ጃንደረባ እነሆ ውሃ ሳትሉ ስለሚከለክላችሁ ነገር አታውሩ። መጀመሪያ ውሃው ላይ ተነጋገሩ፣ ከዛ ወደ ስራው ትመጣላችሁ። ችግሩ ከመፍትሄው አይቀድምም አይበልጥም እያለን እና ነዋማይ መኑ ይከላአኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። እዚህ ላይ ወዲያው መወሰኑ ትትናውን አያችሁ። አሁን ባለስልጣን ነው። በክርስቶስ ካመነ በኋላ በጣም ጥሩ ነው ፊልጶስ ያስተማርከኝ፣ በል እንግዲህ የዛሬ ዓመት ስመለስ እግረ መንገዴን ከተገናኘን ታጠምቀኛለህ ማለት ይችላል። አንዳንድ ሰው ቶሎ አመነ ላለመባል እኮ ይኮፈሳል አይደል?
ወዲያው አመነ ላለመባል ቆይ ላስብበት ይላል። ቆይ ላስብበት ትላላችሁ እህቶቻችን፣ ሌላ ነገር አይደለም። አይዟችሁ ትንሽ ላስብ። ወዲያው እሺ ማለትማ መደፈር ነው አይደል? ጃንደረባው ግን እነሆ ውሃ። ኢትዮጵያ ውሃ ስታይ ጥምቀት ትዝ የሚላት ሀገር ነች ለካ። ውሃ ስታይ እንዳልጠመቅ የሚከለክለኝ ምንድን ነው አለ። በፍጹም ልብ ብታምን ተፈቅዷል አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከመቼው ጸሎት ሃይማኖት አርቃቂ ሆነ? አይገርምም? ሰለስቱ ምዕት ሳይመጡ 318ቱ ሊቃውንት ጸሎት ሃይማኖት ሳያረቁ ጃንደረባው ራሱ አረቀቀ ጸሎት። ኢየሱስ ክርስቶስ በሉ እስኪ የእግዚአብሔር ልጅ እንደሆነ አምናለሁ። እኛ በራሳችን ጸሎት ሃይማኖት እየተጠመቅን ነን። እኛን ይዛ ነው እንጂ ሀገር በጣም ያኮራ ታሪክ ነው ያላት። ራሷ ፈረንጅ መጥተው ሚሽነሪዎች መጥተው አይደለም ኢትዮጵያን ያሳመኗት። ራሷ ሄዳ አንብባ ብሉይም ላይ ሐዲስም ላይ ለግምገማ ነው ሄደችው ኢየሩሳሌም። ንግሥተ ሳባም ሄደችው ሰሎሞን እንደው እንደተወራለት ጠቢብ ነው ወይስ ተጋኖ ነው እስቲ ቼክ ላርግ ብላ ሄደችው። አየችውና እውነትም ጥበብ አለው የሰማው ዝና እውነት ነው አለች። ኢትዮጵያ እንደዚህ አይነት በቃ ራሷን ያከበረች ሀገር ሄዳ ገምግማ ለዛሬ ተሳክቶላል የምትል ሀገር ነች። ጃንደረባውም ሄዶ ክርስቶስን አግኝቶ መጣ። ነዋማይ መኑ ይከላኒ ተጠምቋል። ወዲያው አጠመቀው። ዲያቆናት አያጠምቁም፣ ኤክሰፕሽናል ነው። ኢትዮጵያዊ ጃንደረባ ግን ለመዳን ያለው ጉጉት ዲያቆኑ ፊልጶስ እንዲያጠምቀው አደረገ። መንፈስ ቅዱስ ግን አልወረደም ነበር። መንፈስ ቅዱስ የሚወርድ የዛኔ ሐዋርያት መጥተው እጅ ሲጭኑ ነው። እዛ ምድረ በዳ ላይ ግን ሐዋርያት የሉም። እግዚአብሔር የፊልጶስን አንድ ሰው ለማዳን መሮጥ አይቶ የጃንደረባውን ለመጠመቅ ወዲያው መወሰኑን አይቶ አያንተንማ ሐዋርያ መጥቶ እስኪጭንብህ አልጠብቅም ብሎ መንፈስ ቅዱስ ወረደለት። ለጃንደረባው የወረደ መንፈስ ቅዱስ ፊልጶስን ነጠቀው። ማለት ምን ማለት መሰላችሁ? ዲያቆን ነው ምመነን። አሁን እኛ የቤተ ክርስቲያን ችግር በምን አቅማችን እንፈታለን እንዳትሉ፣ እግዚአብሔር ሰው ለማዳን ያላችሁ ፍላጎት በጣም ካላችሁ ስልጣን በላይ እንደሆነ ሲያይ እግዚአብሔር እጁን ያስገባል። ስለዚህ ምዕመን ሆናችሁ ጳጳስ የማይሰራውን ስራ ልትሰሩ ትችላላችሁ። ዲያቆን ሆናችሁ ከቄሱ በላይ ልትሰሩ ትችላላችሁ። ዋናው ሰው የማዳን ፍላጎታችሁ። ፊልጶስ ዲያቆን ነው። አዎ ዲያቆን ነው፣ ግን ሐዋርያ ሆኖ በጣም ብሶ አዳነ። በጣም ብሶ አዳነ። እግዚአብሔር አገልግሎታችንን የሚያሰምረው ምን ሲሆን መሰላችሁ? ለማገልገል ያለን ፍላጎት፣ ሰው ለማዳን ያለን ፍላጎት፣ ለቤተ ክርስቲያን ያለን ፍቅር በጣም መብዛቱን ሲያይ ከስልጣናችን በላይ፣ ከእውቀታችን በላይ፣ ከማዕረጋችን በላይ፣ ከትምህርት ደረጃችን በላይ እንድንሰራ ማድረግ ይችላል። አይችልም? ይችላል። አሳ አጥማጆች እኮ ናቸው ዓለምን ክርስቲያን ያደረጉት። አሳ አጥማጆች ምንድነው የሚችሉት? እነዚህ ሰዎች አሳ ማጥመድ፣ ሌላ ነገር አይችሉም። ሰው አጥማጅ ያደረጋቸው በምን እውቀታቸው? እግዚአብሔር ደግሞ የኛ እውቀት ምን ያስጨንቀዋል? ለማገልገል ዝግጁ ሁን እንጂ ችግር የለው፣ እውቀቱም ቢሆን ይጨመራል። ኃጢአተኛ ነኝ ካልክ ችግር የለው፣ ከንፈርን ይተኩሰዋል። ሱራፊ መጥቶ በስጋው ደሙ ይተኮሳል፣ ይቅር ይላል፣ እንድታገለግል ያደርጋል። ድክመቶችን ንገረው፣ ድክመትን ይቀይረዋል፣ በጥንካሬ ያደርገዋል። የኛ እውቀት ምን ያደርግለታል? እግዚአብሔር ሙሴ ኮልታፋ ነበር፣ ሂድና ለፈርዖን ተናገራል። አሁን ኮልታፋ ሰው ለንግግር ይሆናል? አይሆን። ግን እግዚአብሔር ፈለገ። በኮልታፋ ነው እኔ መወከል የምፈልገው አለ። ኮልታፋ ምግባር ያለንን ሰዎች መጠቀም ይችላል እግዚአብሔር። 80 ዓመት እስኪሆነው ነው እኮ የጠበቀው። ታውቃላችሁ ሙሴ የፈርዖን ቤተ መንግስት ውስጥ እያለ ጉልበተኛ ነበረ። በ40 ዓመቱ የግብፅን ቋንቋ ያውቃል። ቤተ መንግስት ውስጥ ስትራቴጂክ ቦታ ላይ ነው ያለው። አልፈለገውም እግዚአብሔር። ህዝቡን ነፃ ሊያወጣ ሲሞክር እንኳን ሊያወጣ እሱም ተባረረ። ከዛ 40 ዓመት ቆይቶ ተገለጸለት እግዚአብሔር 80 ዓመት ሲሞላው። አሁን ከ80 ዓመት ሰውና ከ40 ዓመት ሰው ደና ጉልበት ያለው ማን ነው? አልፈልግም አለ እግዚአብሔር። ቆይ 80 ይሙላ አንተ። 80 ሲሞላው ሞራሉ ጠፍቶ ጡንቻው ጉልበቱ በቃ ከሟሸሸ በኋላ ያገለግለኝ ዘንድ ህዝቤን ልቀቅ ብለህ ለፈርዖን ተናገራ። እኔ ማነኝ ህዝብን ነፃ ማውጣዋል? አሁን ገና ተመቸው እግዚአብሔር። አያችሁ እኔ ማነኝ የሚሉ ሰዎች ናቸው እግዚአብሔር ማገልገል የሚችሉት። እኔ ያላገለገልኩ ማን ያገለግላል የሚሉ ሰዎች 80 ዓመት እስኪሞላቸው መጠበቅ አለበት። ኮንፊደንስ የሚባል ነገር ለአገልግሎት አይሆን፣ በጣም መጥፎ ነው። በፍጹም ልብ በእግዚአብሔር ታመን እንጂ በራስ ማስተዋል አትደገፍ ይላል።
እግዚአብሔር የኛ እውቀት፣ የኛ የሥራ ልምድ፣ የኛ ዲግሪ፣ የኛ ፒኤችዲ ምናምን ብዙም አይጠቅመውም። የሚጠቅመው ልባችን ነው፣ የማገልገል ፍላጎታችን። እኔ ማን ነኝ? ኧረ ኮልታፋ ነኝ። ማን ቢሉኝ ማልላቸው ነው? እኔ ምን አውቃለሁ? ስላንተስ ምን እውቀት አለኝ? እኔ እውቀት የለኝ፣ ምግባር የለኝ፣ ጸጋ የለኝ የሚል ሰው በቃ አሁን እግዚአብሔር ለአገልጋይነት ይመርጠዋል ማለት ነው። እንችላለን እኛ ስንት ነገር የምናውቅ ሰዎች። አሁን ይሄ ለእኛ ሙዝ መላጥ እኮ ነው፣ ቀላል ነው ካልክ ሙዝን ትልጣለህ ግን አታገለግል። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅ። ስራ ሰርቶ አያውቅ። በደካሞች ቅኔው ይገርማል። አንዳንድ እግዚአብሔር የሚመርጠው ነገር ይገርማል። ኮልታፋውን ተናጋሪ አደረገው። ኤልያስ በተራበ ጊዜ ምግብ አቅራቢዎቹ ጠዋትና ማታ እየመጡ የሚያቀርቡለት ቁራዎች ነበሩ። እየሰማችሁ ካልጠፋ አስተናጋጅ እግዚአብሔር ማንን የመረጠው? ቁራውን። እስቲ እንደው እንዴት ነው አስተናጋጅ የሚሆን? ደግሞ የሚያቀርብለት ስጋ ነው። የቁራ ዋነኛ ምግቡ ምንድን ነው? ስጋ። ቁራ ማለት የሚበር ጅብ ማለት ነው። ሆዳም። እንደሱ ስጋ የሚወድ የለም። እግዚአብሔር ከፈለገ ግን በጠዋትና ማታ ቁርስና ራትህን ቁራ እንዲመግብ ማድረግ ይችላል። ማለት ከሆዳሞች ነጥቆ ሊያበላህ ይችላል። በጣም ይገርማል። ይሄ ስላልገባን ነው በነገራችን ላይ አገልግሎታችን በጣም የሚደክመው። እኛ የምንሰራው ይመስለናል። እኛ የምንሰራው ሲመስለን እኛ እንደማንሰራው እስኪገባን ድረስ አገልግሎቱ አይሳካም። የተሻለው እንደውም እባክህ አገልግሎቱን አንተ አስምረው ማለት የጀመርን እንደሆነ እና ፊልጶስን ከስልጣኑ በላይ እንዲሰራ እግዚአብሔር ፈቀደለት። ከአቅማችን ከእውቀታችን በላይ እንድንሰራ ማድረግ የሚችለው ማን ነው? እግዚአብሔር ነው። ይሄ እኛ መሀል አይደል እንደ ያደገው እነዚህ እዚህ ገሊላ አይደሉ እንደ ይህን ቋንቋ እንዴት ቻሉ የሚባሉ አገልጋዮች የሚወጡት በትህትና ብቻ ነው። ኧረ እኔ ለእኔ ቀላል ነው ካልክ ቀላል ሆነ ትቀራለህ። ይሄ በጣም የሚገርም ነው። በጣም የሚደንቅ ነው። የፊልጶስን የማገልገል ጸጋ እግዚአብሔር በቸርነቱ ያደለን። በጣም የሚገርመው ፊልጶስ ወደ ጃንደረባው ከመምጣቱ በፊት የነበረው የት ነው ብያችኋል? ረሳችሁት? የት ነው የነበረው? ሰማሪያ። ሰማሪያ የሄደው ለምንድን ነው? ከየት ነው የመጣው? ከኢየሩሳሌም። ከኢየሩሳሌም በምን ምክንያት ነው የመጣው? አቤት። አይ በምን ምክንያት ወጡ? ክርስቲያኖች በምን ምክንያት ተሰደዱ? ቅዱስ እስጢፋኖስ ምን ስላለ? ስለዚህ በስደት ነው የወጣው። ጃንደረባውን ሲያገኘው ግን ስለዚህ ጉዳይ ያነሳው ነገር አለ የለም። ለምን መሰላቸው ይህን የምለው? ሐዋርያት ሥራ ምዕራፍ 7 ላይ በቤተ ክርስቲያን ታላቅ ስደት ሆነ፣ የተበተኑት ሁሉ ወንጌልን እየሰበኩ ዞሩ ነው የሚለው። እስኪ በሉ በቤተ ክርስቲያን ታላቅ ስደት ሆነ። ታሪኩ የሚጀምረው ቤተ ክርስቲያን ስደት ላይ ነች። ክርስቲያኖች እየተገደሉ ነው። የዛኔ የተገደለባቸው የተሳደዱ ክርስቲያኖች ሁሉ ወንጌል እየሰበኩ ዞሩ ይላል። ቤተ ክርስቲያን ላይ መከራ ሲመጣ የአገልግሎት ማቆም ሀሳብ ያለው ሰዋል። አሁን ምን ስብከት ነው? አሁን በዚህ ጊዜ ቤተ ክርስቲያን ስደት ላይ ሆና የምን ስብከት ነው ሚል ሰዋል። የምን መዝሙር ነው ሚል አላሉ። ቤተ ክርስቲያን ስደት ላይ ሆና ሲሰብኩ ነበር። አንድ ሁለተኛ ጃንደረባውን ሲያገኘው ችግር አላወራለት። አሁን ጃንደረባው ሲያነብ ሲያገኝ ምንድን ነው የምታነበው? አይ ትንቢተ ኢሳይያስ። አይ ምን አንተ እንደ በግ ለመታረድ ተነዳ ትላለህ። አሁን የእኔ ጓደኛ አብሮ አደጌ እስጢፋኖስ የሚባል በድንጋይ ቀጥቅጠው ጣሉት ቢለው ጃንደረባው እነሆ ኃይላ ሰረገላውን ቶሎ አፍጥኑት ነው የሚለው አይደል? ገና ባላመነው ነገር ሪስክ መስማት አይፈልግም። ስለ መከራ አላወራለትም። ለምን መሰላችሁ ይህንን የምለው? አንዳንዴ ቤተክርስቲያን ምዕመናን ተስፋ እስኪቆርጡ ድረስ የሆነ ችግር ሲፈጠር ችግሩን ማጋነን ላይ በጣም ጎበዞች ነን። በጣም ጎበዞች ነን። ምን አሁን ቤተክርስቲያን ስደት ላይ ናት። ምን መዝሙር ምን ያስፈልጋል? ስብከት ምን ያስፈልጋል? ህንፃ ቢሰራ ምን ዋጋ አለው? እዛ ክርስቲያኖች እየተገደሉ። አዎ የሞቱ ሰማዕታት የሆኑ ነው፣ በረከታቸው ይደረብን። ግን ስብከቱ አይቆምም፣ አገልግሎቱ አይቆምም። እንደውም ክርስቲያኖች የሰማዕትነትን ዘመን የቀደሙት ክርስቲያኖች ዘመነ ሰማዕታትን ለአገልግሎት ነው የተጠቀሙበት። ሩቅ አትሂዱ። ግብፃውያን 21 ክርስቲያኖች የተገደሉበትን ታሪክ አይታችኋል አይደል? ከዛ ከነሱ በኋላ ደግሞ ኢትዮጵያውያንና ኤርትራውያን ደገሙት፣ ሰማዕታት ሆኑ። አሁን ያለንበት አዳራሽ የምን ሰማዕታት አዳራሽ ነው የሚባለው?
የሊቢያ ሰማዕታት በረከታቸው ይደርብን። ግን እኛ የተጠቀምንበትን መጠንና የግብጾቹን ብታዩት ተቃጥላችሁ ነው የምትሞቱት። ግብፃውያን 21 ክርስቲያኖች ተገደሉባቸው ሰማዕታት ሆነው ሲሆኑ የመጀመሪያው የ21ዱ ቤተ ክርስቲያን አንድ ላይ አለ ትልቅ ሰርተዋል። በጣም የሚያምር ትልቅ ካቴድራል የ21ዱ ሰማዕታት። እኛ በሚያሳዝን ሁኔታ ስማቸውን አናውቀውም። ታውቃላችሁ? እስቲ አንድ የምታውቁ ካለ ንገሩ። ካወቃችሁ ወይ ሰፈራችሁ ቂርቆስ አካባቢ ጎረቤታችሁን አውቃችሁ አናውቀው። እነሱ ስማቸውን አይደለም ቤተ ክርስቲያን ሰርተዋል። ቤተሰቦቻቸውን በሙሉ በደንብ ተንከባክበው ይዘዋል። አልፈው ተርፈው ኢትዮጵያ ለሞቱት ከግብፅ መጥተው ኢትዮጵያ የሞቱትን አፈላልገው የተገኙትን ለቤተሰብ የግብፅ ቤተክርስቲያን እርዳታ አድርጋለች። ክርስቲያን ማለት ድንጋይ ሲወረወረበት በተወረወረው ድንጋይ ቤተክርስቲያን የሚሰራ ነው። እድሉን ለምን እንጠቀመው ብለው እና በጣም የገረመኝ አንዱ ሰማዕታት ከሞቱት መሃል ባሏ የተገደለባት እሷ ነፍሰ ጡር ናት፣ ልትወልድ ቀርባለች። ባሏ ሰማዕት ሆኖ ሞታ እና ምን ይሰማሻል በባልሽ አሟሟት ስትባል ምንድን ያለችው? የገደለውን ሰውዬ ባገኘው እጁን ስመዋለሁ፣ እኔን የሰማዕት ሚስት ልጄን የሰማዕት ልጅ አደረገልኝ አለች። ክርስትና ማለት ይሄ ብቻ ራሱ ተሰምቶ ሰውን ክርስቲያን ያደርጋል። ለምንድን ነው የምንላችሁ? በየጊዜው ቤተክርስቲያን ክፉ ነገር ይገጥማታል። ለምን? የክርስቶስ አካል ነቻ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ዓለም ቢጠላችሁ አትደነቁ፣ ከእናንተ ቀድሞ እኔን ጠልቶኛል ብሏል ጌታ። መስቀል ላይ ተናዞልን ወደኛ ያሻገረው ይህ ጽዋ ከኔ ትለፍ ያለው መከራ ነው። ቤተክርስቲያን ሁሌ መከራ ላይ ነች። ግን መከራዋን ለአገልግሎት እኛ አንድ መዝሙር አልዘመርንም ለነሱ። የሊቢያ ሰማዕታት መዝሙር የምናውቀዋል የለም። ፊልጶስ ግን ወንድሙ ተገሎ ጃንደረባውን ሰብኮ እኛን ክርስቲያን አረገ። ኧረ የምን ስብከት ነው? እኔ የገዛ ወንድሜ ሞቶ ሊስቱ ላይ ደግሞ ሁለተኛ እሱ ነው፣ ቀጣይ እኮ እኔ ነኝ ብሎ ቁጭ ማለት ይችላል። ግን መከራ ላይ ሆኖ በማስተማሩ እኛ ክርስቲያን መሆን ቻልን። የሚባክን የአገልግሎት ቀን የለማ። እኛ ስንዝረከረክ እኛ ንዝላል ስንሆን የሆነ ሰው ይድን የነበረ ሳይድን ያድራል። አገልግሎት ማለት እንደዚህ ነው። ጥድፊያ ያስፈልገዋል። አሁን በጣም የአገልግሎት ጊዜ እናባክናለን። አመራር ወይ ሰንበት ትምህርት ቤት አገልግሎት ላይ እንሰበሰባለን። ስብሰባ ስራ ለመስራት ማስተካከያ ነው እንጂ ራሱ ስብሰባው ራሱ አገልግሎት አለ። ተሰብስበን አውርተን ምናምን በቃ ይሄን ጉዳይ እስከ ሳምንት እናስብበት ብለን ሳምንት ሙሉ ከርመን በሳምንቱ እንመጣለን። 6 ቀን ካለፈ በኋላ በሰባተኛው ቀን ተገናኝተን የባለፈው ስብሰባ አጀንዳ ምን ነበር እስቲ ትዝ የሚለው እንባባላ። እኔ እናንተ ለሁለተኛ ጊዜ ስብሰባ ላይ እስክንገኝ እኮ የፈጀነው ጊዜ እግዚአብሔር ዓለምን ፈጥሮ የጨረሰበት ነው። በ6 ቀን በ6 ቀን አይደል የተፈጠረው? እግዚአብሔር ሰማይና ምድርን በሰራበት ቀን እኛ አንድ ጉዳይ መቋጨት አቅቶን ይሄ ቆይ ትንሽ ይጠና እንላለን። ደግሞ ራሳችንን ስንሸነግል ማለት ይታሰብበት፣ ረጋ ብለን እናስብ። ምንም አናስበውም እኮ ስንወጣ ደርሷል። አላገጥን እኮ አገልግሎት ላይ። ትክክለኛው አገልግሎት ዳዊት ያለን ነው። ለዓይኖቼ እንቅልፍ በሉ እስኪ፣ ለሽፋሽፍቶቼ እረፍትን አልሰጥም። አዎ ለያዕቆብ አምላክ ማደሪያ እስካገኝ ድረስ አለ። ለያዕቆብ አምላክ ለእግዚአብሔር ማደሪያ የሚሆኑ ነፍሳትን ወደ ቤቱ እስክናመጣ ድረስ ቤተክርስቲያንን ችግሮቿን እስክንፈታ ድረስ ለዓይኖቻችን እንቅልፍ ለሽፋሽፍቶቻችን እረፍት መስጠት የለብንም። እንቅልፍ መታጣት አለብን። ለአገልግሎት የሆነ ሰዓት መቀነስ አለብን። ትዝ ሲለን አይደለም እናገለግል። በጣም ይገርማል። ለአንድ ሳምንት እንደዛ ብናገለግል ስንት ችግር እንደሚፈታ። እጃችሁ ላይ ያለውን ጉዳይ መልስ ለመስጠት አትዘጋጁ። ለምን አልሰራውም እንዲህ ስለሆነ ለማለት ነው ብዙዎቻችን ዝግጁ ሆነን የምንመጣው። እሱን ተውት። እግዚአብሔር ፊት ብትጠየቅ አትመልስም። ፊልጶስ የሮጠው ሩጫ አይሰማችሁ? እስቲ ለአንድ ሳምንት እንሩጠው። እኛ ለአንድ ሳምንት እንደው ለቤተ ክርስቲያን አገልግሎት እዚህ አዳራሽ ውስጥ ያለነው ሰዎች ዓለምን ክርስቲያን ለማድረግ በጣም ብዙ እንደሆነን ታውቃላችሁ? ዓለምን ክርስቲያን ያደረጉት ስንት ሰዎች ናቸው? እኛ ስንት ነን? 100 ሞላለን።
ስለዚህ እኛ ሌላ 3 ፕላኔት ሁሉ እንበቃ ነበር። ግን እኛ የሰፈራችን ልጆች እንኳን ማምጣት አልቻልንም። ለምን? ከነሱ የሚያመልኩት ነው እኛም የምናመልከው አይደለም። ግን እነሱ ጋር ያለ የአገልግሎት ቅናት የለም። እኛ እርስ በርስ ምናምን እንጨቃጨቅኛ። በጣም የሚገርም ነው። እና ፊልጶስ አንድ ሰው ሆኖ የሰራው ስራ ነው። በሰማዕትነት ዘመን አስተምሮ ሰው ማዳን መቻሉ እጅግ በጣም ትምህርት የሚሰጥ ነው። ጥቂት ነገሮች ልጨምርላችሁና አጠቃልላለሁ። ፊልጶሳዊ አገልግሎት ከሚለው ትንሽ ያራቁ የተወሰኑ ሐሳቦች ልንገራችሁ። ብዙ ጊዜ እኛ እድሎቻችንን አንጠቀምም። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ቀን ሳለ የላከኝን ስራ ላደርግ ይገባኛል። ለምን? ማንም ሊሰራባት የማይችላት ሌሊት ትመጣለችና አለ። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ዓለም እየጠበበ ነው የሚመጣው። ለቤተ ክርስቲያን አገልግሎት ከትናንት ዛሬ እንደውም እድሉ አለን። ሶሻል ሚዲያ ምናምን የተለያዩ ፕላትፎርሞች አሉ፣ እንሹለካለን። ሐዋርያት አሁን ይህን ቢያገኙት ስንት ስራ ሰርተዋል። እኛ እንሰዳደብበታል። ብዙ የሚያሰራ ዘመን ነው። ብዙ እድሎች አሉ። ትናንት መጽሐፍ ለማንበብ ላይብረሪ ይዞራል። አሁን ስልክ ላይ ታገኘዋል። አሁን አንባቢ ነው የጠፋው፣ መጽሐፉ አይደለም የጠፋው። ከትናንት ብዙ እድሎች አሉ። ግን ደግሞ ከትናንት የጠበቡ ነገሮች ሊኖሩ ይችላሉ። ዘመኑን ዋጁ የተባለው ይሄ ነው። በዘመኑ ተዋጁ አይደለም፣ ዘመኑን ዋጁት። ክርስቲያኖች የነበራቸውን እድል ካልተጠቀሙ እድል የማይኖርበት ዘመን ይመጣል። ምንድነው ያለው ጌታ? ቀን ሳለ የላከኝን ስራ ልሰራ ይገባኛል። ማንም የማይሰራባት ሌሊት ትመጣለች። ለምሳሌ እዚህ ደብር እያለን በምናገለግል ሰዓት ብቸኛ አዳራሻችን ይቺ አዳራሽ ነች። አሁን መማር ብትፈልጉ መማሪያ ቦታ ስንት አለ? 4 አለ። አሁን እየተማሩ ነው። 4ቱም ላይ አይደለም። 4ቱ ባዶ ቦታዎች ያስጠይቁናል ማለት ነው። በአጭሩ ያስጠይቁናል። ልክ ቦታው ሲስፋፋ የኛ ስራ አብሮ ማደግ አለበት። በፊት በቦታ ማጣት የቀሩ አገልግሎቶች አሁን ቦታ አለ ከተባለ ባዶ አድርገን እንድታሞቀው አይደለም፣ እንድትሰራበት። እንደዚህ አይነት የአገልግሎት ቁጭት ከሌለን አሁን እኛ ካላገለገልን፣ አሁን ካላስተማር እንዴት ነው የሚሆነው? ሰው እኮ ጠፍቶ እያለቀ ዓለም መናፍቃን ሰው ማስካዳቸውን አላቆምም። 24 ሰዓት ይሰራሉ። ሰይጣን ወደ ዘፈን፣ ወደ ጭፈራ፣ ወደ ስካር ሰው መውሰዱን አላቆምም። እኛንን ወደ ንስሐ መውሰድ ያቆም ነው እና በጣም እጃችን ላይ ወደቀችና ቤተክርስቲያን በእውነት የትልቅ ቤተክርስቲያን ትንንሽ ልጆች ስለሆነ በጣም ብዙ ችግሮች ከቁጥጥር ውጭ ሳይወጡ ማስተካከል እየቻለን እኛንን ከቁጥጥር ውጭ የምናወጣቸው። ልክ ሲወጡ ሰልፍ እንወጣለን። ተገፋን ምናምን የሚል የ3 ቀን ጉባኤ እናዘጋጃለን። ከዛ እንረሳዋለን። ጌታ ግን ምንድን ያለው? ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራባት የማይችል ሌሊት ትመጣለችና። ሌሊት የተባለው እንግዲህ እንደዚህ ነው ይላችሁ። ብዙዎቹ የቤተክርስቲያን ችግሮች መፈታት ሲችሉ የተባባሱ ናቸው። አሁንም እጃችን ላይ ያሉ ችግሮች አሉ፣ ግን ስለ መፍትሄያቸው አናወራም። ቀላል ምሳሌ ልስጣችሁ። ለምሳሌ ህገወጥ አጥማቂያን ችግር ይታያል የቤተክርስቲያን። በእኛ እድሜ ላለፉት 10 ዓመታት 15 ዓመታት 20 ዓመታት 30 ዓመታት ይሄ ችግር ነበር አልነበረም? ነበረ። የቤተክርስቲያንን ህግ የጣሱ የማጥመቅ አገልግሎት የሚሰሩ ሰዎች ነበሩ። በእነዚህ 30 ዓመታት እኛ የቤተክርስቲያንን ህግ የጠበቀ የማጥመቅ አገልግሎት እንዲሰጥ የሰራነው ስራ ምንድን ነው? ምንም። እነሱ እንዳሽሟጥጥን 30 ዓመት ሆነ። ከዛ ሲያየው ሰይጣን ይሄ ነገር ፖቴንሻል አለው፣ ለምን እነሱ ቁጥራቸውን አላበዛውም ብሎ እነሱ እየበዙ መጡ። መፍትሄው ላይ ካልተሰራ ችግሩ ላይ ይሰራል ሰይጣን። ዘማሪያን በጣም ተበላሽተው ምንፍቅና ምናምን ውስጥ የገቡ የበጠበጡን ነበሩ። እኛ በተለይ ልጅነታችንን ያበላሹ ዘማሪያን ነበሩ። አሁን መናፍቃኑ ነው። እግዚአብሔር ይመልሳቸው። እነሱን መዝሙራቸው ልክ እንዳልሆነ ብዙ ቦታ ሄደን ብዙ ተናግረናል። መዝሙሩ ስርዓቱን አልጠበቀም ብለናል። 10 ዓመት 15 ዓመት ይሄን አድርገን እኛ ስርዓቱን የጠበቀ መዝሙር ስንት ሰራ? የለም።
ስለዚህ አጀንዳ ሰጪው ሰይጣን ነው። ይሰጠናል፣ እኛ እዛ ላይ እንራኮታለን። አጥንት ይወረወርልሃል፣ እሱ ላይ እንደ ጉንዳን ትርመሰመሳለህ። አንተ የምትወረውረው አጥንት የለም ለዓለም። ገብቷችኋል አይደል? ብዙዎቹ ስራዎች አልተሰሩም፣ እቅድም የለንም በነገራችን ላይ። ለዛ ነው እኔ አሁን እንደው ነቃቃል በሚል ነው እንጂ መቼስ ለሁሉ ጥፋት እናንተ ተጠያቂ ሆናችሁ አይደለም። ግን ቢያንስ የጥፋተኝነት ስሜት ሊሰማን ይገባል። እኔ ነኝ ማለት አለብን። በነገራችን እኔ ነኝ ችግሩ ማለት አለብን። እኔ የሚገባኝን ስላልተወጣው ነው። እኔ የሚገባኝን ከተወጣው ሌላው ባይወጣም የእኔ ራሱ ለቤተክርስቲያን መድኃኒት ሊሆን ይችላል። ይችላል። ሁሉም በሩን ቢያጸዳ እንደሚባለው ማለት ነው። ስለዚህ የቤተክርስቲያን አገልግሎት ክፍት ነው። ዝም ብለን አናላዝን። በጣም ብዙ ከሰራን ትንሽ ይባርከዋል። ትንሹ ስራችንን እግዚአብሔር ይባርከዋል። እኔ በጣም ይገርመኛል። ብዙ በጀት ኖሯቸው የሚያማምሩ አዳራሾች፣ የሚያማምር ሳውንድ ሲስተም፣ የሚያማምር ላይት ያላቸው ከውጭ ሀገር ፈንድ የሚደረጉ ብዙ ነገር ሳያደርጉ እኛ ትንሽ አድርገን በአንዴ ቤተክርስቲያን ሀገሩን መቆጣጠር ትችላለች። ከኛ ጋር ያለው ከነርሱ ጋር ካሉት ይበልጣል። የሚያምር አዳራሽ አላቸው፣ የሚያምር ሳውንድ ሲስተም አላቸው። ክርስቶስ የለም። በቃ ባቸው ክርስቶስ የለም። ያላቸውን ነገር ሁሉ ሲቀነስ ክርስቶስ በሉት። እግዚአብሔር የለም። እንደዛ ነው የምናምነው። ይቺ ቤተክርስቲያን ደግሞ ከስራ ስራ የለን፣ ከምግባር ምግባር የለን፣ ከህይወት ህይወት የለን፣ ሲደመር እግዚአብሔር ግን አለ የለም? አለ። 24 ሰዓት ስሙን የሚጠሩ ቅዱሳን አሏት። እንዴት ነው የምንበለጠው? እነዚህ ሁሉ እንደ ደመና የከበቡን ቅዱሳን ኖረው እንዴት ነው የምንበለጠው? ሚካኤል አፈር አብልቶት የለ እንደ ሰይጣንን። የሚካኤል ልጆች ሆነ እንዴት ነው ሰይጣን የሚበልጠን? እንዴት ነው የሚበልጠን? ማሰብ አለብን እኮ። እንዴት ነው ሰይጣን እየተሳካለት እኛ ማይሳካል? ሰይጣን ሰው እያጠፋ እኛ ሰው ማዳን ያቃተን ለምንድን ነው? ሚካኤል አጠገባችን ሆኖ ማለት እንዴት ሌላው ምንም ማያስብ ሌላ በጀት ምናምን አይደለ። የሚካኤል ክንፍ ብቻ ይበቃል። ጠላውን ቢጥል ይበቃል። እንዲህ በሃይማኖት ያገለገልን እንደሆን ስራ ሲሰራ ታያላችሁ በእውነት። እና አሁን እግዚአብሔር ተቸገረ እኮ። አንደኛ አናምንበትም፣ አንሰራም፣ አንጠይቀውም። ኧረ ይሄ ነገር እንዴት ይሁን አንልም። ጭራሽ አሁንማ እንደውም እንደ መናፍቃኑ ለመሆን የሚሞክሩ ሰዎች አሉ። ይሄዋቸው እነሱን የሚሉ ኧረ እኛ ብዙ የሚታዩ አሉ። አሁንማ ጭራሽ ፓስተር ገሌ ለኦርቶዶክስ መሰከረ። ምን አውቆ ነው የሚመሰክሩ? መጀመሪያ ይማር ይጠመቅ፣ 1-3 ዓመት አፉን ይዝጋ፣ ከዛ በኋላ ነው ክርስቲያን የሚሆነው። በጣም እኮ ተንቀን አስናቅናት ቤተክርስቲያን። ስለዚህ ሁላችሁ እጃችን ላይ ያለው ነገር በጣም ብዙ ነው። እኔ ቅድም ምህላ ነበር፣ ዕጣን ነበር አይደል? አሁን ዕጣን የሚሸጥ ሰንበት ትምህርት ቤት ብዙ ስራ መስራት ይችላል። ጸሎቱና ትምህርቱ ከበዛ ብዙ ስራ መስራት ይችላል። ዕጣን የማይሸጥ ሰንበት ትምህርት ቤት ነው በሽታ የሚሆን። የማያስቀድስ ሰንበት ተማሪ ነው መጨረሻ በሽታ የሚሆን። ብዙ ወንጌል የማይማር መማሪያ ደብተር የሌለው ሰንበት ተማሪ ስሙ ሰንበት ተማሪ ሆኖ ደብተር የለው እንዴት ይሆናል? ደብተር የሌለው ተማሪ አትሁን። ትማራለህ ወይ ነው። አንዳንድ ሰንበት ትምህርት ቤት ሆኖ የማይማራል። አንዲት ልጅ ዱባይ አንድ ሾፌር በጣም ነግሮኝ እንደው በጣም ነው የተገረምኩት። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች፣ መናፍቅ ትሆናለች። እዚህ የምታገለግለው ያዌ ቤተክርስቲያን ነው። እና ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለኔ ነው የሚነግረኝ። አገኘዋትና ያዌ የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምን ነው አመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አቡዬ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋት እቺ ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አቡዬ ፈጥሯቸዋል ተብላችሁ ተምራችሁ ታውቃላችሁ። እቺ ልጅ ሲማሩ የት ነበርሽ አላት። በጣም ብዙ ሲማሩ የት ነበርሽ የምንባል ሰዎች አለ ሰንበት ትምህርት ቤት ውስጥ። ገና ትምህርት ሲጀምር ስራ የሚመጣለት ሰው አለ። ትምህርት ሲጀምር የሚቁነጠነት ቆይ ቢሮ አንድ ፋይል አለ ማመጣው የሚል ሰው አለ። ትምህርት ሲጀምር መዝሙርን ከልስ የሚል ከልስ ያርጋችሁ። በእውነት እንደዚህ የምትሉ ሰዎች ትምህርት ሲጀምር እንከልስ ይባላል።
ምንድነው የምትከልሱት? መዝሙሩን አንዴን ከለሰው 40 ጊዜ እኮ ዘምረዋል። ላለመማር ማለት ነው። በቃ ስራ አይታየ ያንቀሸቀሸናል። ቆይ አንዴ መጣው ስልክ ወጥተን ሲያልቅ ትመጣል። ጸሎት እየተደረገ ቁጭ ሚል ሰው አለ። ጸሎት ልክ እየተጀመረ ጸሎቱ እንደው ላለመሳተፍ ማለት ነው። ሲያልቅ ልገባ በቃ እንደዚህ ነው ይወላል። በሚመጣው ዓመት የሚያብድ ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ እና ሲማሩ የት ነበርሽ የተባለችው ልጅ ማለት። ስለዚህ እንደዛ ያረግን እንደሆን ትንሽ ጸሎት ጨምሩበት። የኛ ዕውቀት ምግባር ምናምን ተውት። ትንሽ ኧረ ተው እባክህ በሉት። ምን የመሳሰሉ ጸሎቶች እኮ ያሏት ቤተክርስቲያን ነች። ከዛ ታያላችሁ እኛን ያየ ሰው ከዛ በኋላ አገሩን ነው ማደበላለቅ ብትችሉ የኛ ቤተክርስቲያን ሁሉም የሚያምርባት ቤተክርስቲያን ነች። ታውቃላችሁ ትንሽ ሰርታ ብዙ ማዳን የምትችል። አሁን እውነት የትኛው አገልግሎታችን ነው ይቺን ቤተክርስቲያን እንደዚህ ያቆማት? የአባቶቻችን እንባ ጸሎት እኮ እና እንደዛ ቢሆን እውነት ለመነግራችሁ የሚያክላት የሌለ ውብ ቤተክርስቲያን ነች ያለች። በጣም የምትገርም ቤተክርስቲያን ዓላማ ይዞ እንደሚሄድ ሰራዊት የምታስፈራ ይቺ ማናት ያለው ስለ ኢትዮጵያ ቤተክርስቲያን ታስፈራለች እኮ ግርማ ተቃጥላ ታስፈራለች። ይቺን ቤተክርስቲያን ይዞ እንደው በእውነት በጣም ይገርማል። እኛ እጅ ላይ ጣላት እንጂ ብዙ ነገር ነው ሌሎች ቢያገኟት የሚሰሩባት። የታሪክ፣ የቋንቋ፣ የስዕል፣ የዜማ ምን ማለት ሁሉ አይቅርብኝ ያለች ቤተክርስቲያን ነች። የሌላን ነገር የለም። ቢቸግራቸው አላያችሁም? መስቀል አደባባይ ከበሮ ይዘው ሲጃጃሉ አላያችኋቸው? ጸናጽል ይዘው እንዲህ ሲሉ በቃ ናፈቀቻቸው። ናፈቅሽን እኮ እያሉ ኧረ እኛም ውስጥ ሆነን ትናፍቀናለች። አዎ በቃ የሚከብድ ነው የቤተክርስቲያኗ ውበቷ፣ ስርዓቷ፣ መንፈሳዊነቷ የሚጠሏትን ሰዎች ራሱ ማሸነፍ የሚችል እንደኛ መሆን ያምራቸዋል። አፍረው ነው እና ቀስ በቀስ ደግሞ ሰተት ብለው እንደሚመለሱ እንጠብቃለን። እግዚአብሔር ይመልሳቸው። የሆነ ክብረ በዓል ሲኖራቸው እኛን ነው ሊሆኑ የሚሞክሩት። ተረጋጉ፣ ረጋ ያለ ነገር ነው የምወደው ይላሉ። ኦርቶዶክስ መሆን ነው የምወደው ላለማለት እኮ ነው። ገብቶናል። እኛ እንደኛ መሆን ነው የሚፈልጉት። እና እኔ በእውነት የተሰጣችሁን አገልግሎት ራሱ አክብረን ከሰራን ትንሽ እና ጸሎት ከጨመርንበት ብለን አንጣላ። የእርስ በርስ ጦርነት ላይ ገሌ እንዲህ ያለ እያልን ፀጉር ስንሰነጣጠቅ ለዚች አጭር ዕድሜ ማለት ነው በኋላ ተመልሰህ ስታስበው ይቆጫል። ሰንበት ትምህርት ቤት እያለን የተናቆርንባቸው ቀናት፣ የተናቆርንባቸው ስብሰባዎች አቤት ተስማምተን ቢሆን ስንት እንሰራባቸው ነበር። ሰይጣን አዘገየኝ ይላል ቅዱስ ጳውሎስ። ሰይጣን ያዘገያል አውቁ። እንትና ግን ምን ለማለት ፈልጋ ነው ስብሰባ ላይ እንደዛ አለች ይላል በጆሮ። በቃ ምን ለማለት ፈልጋ ነው ስትል ወር ተፈጃል። ከዛ ምን እንደማለት እንደፈለገች ሲገባ ስራው ሳይሰራ ዘግይቷል። እንደዚህ ነው በቃ ገሌ ነው ክሬዲት ምናምን ገሌ ነው ያመጣው ሐሳብ የገሌን ሐሳብ ላለመቀበር የኔ ሐሳብ ምናምን ስንለየው ስንት ያገልግሎ ጊዜ ባከን። ሰይጣን ጠራርጎ ነው የሚወስድ እንዳንድ ነው የሚያይ። አለቀ። ቢቻለው ክርስቲያኖች በሚለው ማተብ ባሰር ነው በተጠመቅ ነው ብቻ አንድ ላይ ነው ሊያጠፋን የሚፈልገው። እኛንን አንድ ላይ መስራት ያልቻሉ ሰይጣን አንድ ላይ ነው ማጥፋት ነው የሚፈልገው። እና ትንሽ ሰብሰብ ብለን ልባችንን ሰብስበን ከቅዱሳን ጋር የነበርክ አምላክ ለምንድን ነው ከኛ ጋር መሆንን ማናየው? ጌዲዮን እንዳለው እግዚአብሔር ከኛ ጋር ከሆነ ለምን ይሄ ይደርስብናል እንዳለው ጠይቁት። ስንጠፋ አይገድህምን በሉት። ጌታ ወይ ስንጠፋ አይገድህ? ይሄ ሁሉ ትውልድ ሲጠፋ አይገድህም ወይ? ኃይል ስጠን እስቲ በሉ። ከዛ ታዩታላችሁ በጣም በትንሽ ስራ ብዙ በረከት ይመጣል። እና ሰንበት ትምህርት ቤታችንን አገልግሎታችንን እኔ የሆነ ጠበል ተጠመቁ። እኔ አሁን የገባኝ በነገራችን 7 ቀን 14 ቀን ሰንበት ተማሪው ተሰብስቦ ጠበል ቢጠመቅ አቤት አገልግሎቱ እንደሚስተካከል ማለት የሚጮህ ይጮሃል፣ ዝም የሚለው ዝም ይላል። ከዛ በኋላ አገልግሎት ይሄ ጸሎት ሲጀምር ውጣ የሚል ካለ አድራሻ ጸበሉ ጋር ሂድ ጨርስ። እንደዛ ኪዳን አድርሱበት። በጠዋት ኑና ጠበል ተረጩበት። የማህበር ጸሎት አድርጉ። ቃለ እግዚአብሔር ተነጋገሩ፣ እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ እንዳለው እንደዛ የሆነ እንደሆነ ያጓጓል፣ ነፍስ ትደሰታለች። ትንሹን ስራ እግዚአብሔር እየባረከው ብዙ ይሰራል። አገልግሎታችንን ፊልጶሳዊ ያድርግልን። የሰማነውን በልቡናችን ያሳድርብን።